ቅዱሳኖች ወደ እግዚአብሔር ለምንደርስበት መንገድ ለጉዟችን መሪዎች ናቸው። ቅዱሳን አያስፈልግም ቀጥታ ክርስቶስን ማግኘት ይችላሉ ለሚሉ ሰዎችስ? ሞኝነት ነው። እንደው አጭር በሆነ ማለት በጣም ሞኝነት ነው። እንዴ እኔ አባቴ አይደለም ወይ ምናምን ቢሉስ? በቃ አባቴ ነው ቀጥታ አገኘዋለሁ መብቴ ነው ቢሉስ? ለምሳሌ ማንም ሰው አንድ ፎቅ ላይ ለመውጣት ዘሎ ሊወጣ ይችላል። ወይ ደረጃ ያስፈልገው ወይ መሰላል ያስፈልገው። ቅዱስ ጳውሎስ ምንድን ያለው? እኔ ክርስቶስን እንደመሰልኩ እናንተ ደግሞ እኔን ምሰሉ። ለምን ክርስቶስን ምሰሉ? ስለዚህ ፍኖት ያስፈልጋል። በዚህ በሐዋርያዊት ቅብብሎች ላይ የመጣች ቅድስት ቤተክርስቲያን የምንመሰክርላት ቅድስት ቤተክርስቲያን ሐዋርያዊት ቅብብሎቹን አድርሳ ክርስቶስ ጋር ስለምታደርስ ቅዱስ ጳውሎስ እኔ ክርስቶስ እንደመሰልኩ እናንተ ደግሞ ክርስቶስን ምሰሉ ማለት ይችላል። ግን እውነተኛውን ትምህርት የያዘችው ቅድስት ቤተክርስቲያን ሐዋርያት በዓይናቸው አይተው በጆሮአቸው ሰምተው ስለ ክርስቶስ ስለጻፉልን፣ ስለዚህ የእነሱ ትምህርት እውነተኛ ትምህርት ነው ማለት ነው። እነሱን ስንይዝ እነሱ ደግሞ ወደ ክርስቶስ ይመሩናል ማለት ነው። ለምሳሌ በማቴዎስ ወንጌል ላይ አንድ የተጻፈ ነገር አለ። እንግዲህ ከነዚህ ከታናናሾቹ እንኳን አንዱንም እንዳትንቁ ተጠንቀቁ፣ እውነት እውነት እላችኋለሁ ዘወትር ጠባቂ መላእክቶቻቸው ዘወትር የአባቴን ፊት ያዩና ነገር ምን ማለት ነው? ጥሩ ጥያቄ ነው። ሰዎችን ቅዱሳንን እግዚአብሔር ያከበራቸውን ሰዎች ስንንቃቸው ተጠንቀቁ የተባለው ለምንድን ነው? ምክንያቱም የእነሱ ጠባቂ መላእክቶች እነሱን የሚራዷቸው በስራቸው ሁሉ በተጋድሏቸው ሁሉ የሚራዷቸው መላእክቶች የእግዚአብሔርን ፊት ዘወትር ያያሉና ስለ እነሱ ደግሞ ይጸልያሉ፣ ይማልዳሉና። ስለዚህ እኛ እነሱን በምናደርገው ንቀት ላይ ወይም ደግሞ የሚንቋቸው ሰዎች የሚናገሯቸው ሰዎች እግዚአብሔር ስለ ቅዱሳኑ አይታገስም። ስለዚህ ቅዱሳን መላእክት ስለ እነሱ ይጸልያሉና ስለ እነሱ ይናገራሉና መቅሰፍት ያመጣሉ። ሰዎች አያውቁትም እንጂ ለምሳሌ አሁን በደረስንበት ዘመን ቅዱሳንን በማናናቅ ስዕል አድኖችን በማናናቅ እንደዚህ በማድረግ የምህረት ጊዜ በመሆኑ የምህረት ዓመት በመሆኑ የእግዚአብሔር ቁጣ የእግዚአብሔር መዓት እንደው ስውር በመሆኑ እንጂ ራሳቸው ነፍስ ላይ እኮ እሳት እየከመሩ ነው። እነዚህ ሰዎች መላእክቶቻቸው እንኳን ባጸደ ነፍስ ያሉት ይቀር ባጸደ ሥጋ እንኳን ያሉት አባቶቻችን እነሱን በምንናገራቸው ንግግር ዘወትር መላእክቶቻቸው የእግዚአብሔር ፊት ያሉ። እነዚህ ሰዎች ላይ ሊደርስባቸው የሚችለው ቅጣት መቅሰፍት ምን ያክል ከባድ ሊሆን ይችላል? ስለዚህ የሰው ልጅ በነፍሱ ዕዳ እያከማቸው የራሱን ነፍስ እየወጋ ነው። ይሄ ቀላል አይደለም። በእኔ ህይወት ውስጥ ደግሞ እንደው ተናግሬ ልጨርሰው የማልችለው በጣም ብዙ በረከት፣ ትዳሬ፣ ህይወቴ፣ አገልግሎቴ፣ መንገዶቼ ሁሉ የሰመሩት ከእግዚአብሔር ጋር በመጣበቄ በተለይ ደግሞ ከልጅነት ጀምሮ ሳገለግለው የኖርኩት ቅዱስ ሚካኤል በቤቱ በልጅነት በአውደ ምሕረት በዝማሬ እንደዚህ እያልኩ ድክ እያልኩኝ መንፈሳዊ ህይወትን በምንለማመድበት ጊዜ ይዞኝ በጽድቅ መንገድ የተጓዘ ኃያል የሆነ እግዚአብሔር ቅዱስ ሚካኤል